ዘገባዎች ይዘን ቀርበናል። ከአንኳር ዘገባዎቹ ጋር ታሪኩ ጋሹ ነኝ። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። በአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን የተዘጋጁ የመጀመሪያው የከተማዋ የቱሪዝም ፎረም በዛሬው ዕለት መካሄድ ጀምሯል። ፎረሙ የዘርፉን ትስስር ለማጠናከር የሆቴልና ቱሪዝም እንቅስቃሴን ለማነቃቃት እንዲሁም ለፖሊሲ ግብዓት የሚሆኑ ሀሳቦችን ለማሰባሰብ ያለመ መሆኑ ተጠቁሟል። በመክፈቻው የቱሪዝም ንግድ አውደ ርዕይና ኮሚሽኑ ከተማዋን ለማስተዋወቅ ያበለጸጋቸው ዲጂታል ፕላትፎርሞች ይፋ ተደርገዋል። ይፋ ከተደረጉትም ቪዚት አዲስ አበባ የተሰኘው ፕላትፎርም በመዲናዋ የሚገኙ መዳረሻ ቦታዎችን ለጎብኚዎች የሚጠቁም እንዲሁም ማን የት ሆቴል እንዳረፈ ለመከታተል የሚያስችል እንደሆነ ተገልጿል። የመርካቶን ግብይት ወደ ህጋዊ መስመር ለማስገባት ከአንድ ዓመት በፊት የተጀመረው ሪፎርም የሚጠበቀውን ያህል ውጤት አለማምጣቱ ተገለጸ። መርካቶን በ56 ብሎኮች በመክፈል 210 የሚጠጉ ሰራተኞችን በማሰማራት ቁጥጥር እየተካሄደ እንደሚገኝም ተጠቁሟል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የመርካቶ ገበያን የንግድ ልውውጥ ወደ ህጋዊ መስመር ለማስገባት ከአንድ ዓመት በፊት የጀመረው ሪፎርም የሚፈለገውን ውጤት አለማምጣቱ የተረጋጋ የግብይት ስርዓት እንዳይኖርና የዋጋ መረጋጋት እንዳይፈጠር ማድረጉም ተገልጿል። የቢሮው የኮሚኒኬሽን ኃላፊ አቶ ሰውነት አየለ ሪፎርሙ ተጠባቂውን ለውጥ እንዳያመጣ ያደረገው የነጋዴዎች ደረሰኝ ለመቁረጥ ፈቃደኛ ለመሆን የማህበረሰቡ የትብብር ማነስ፣ የባለሙያዎች በብልሹ አሰራር መጠመድ ናቸው ብለዋል። የኪነ ጥበብ ባለሙያዎች ብሔራዊ ጥቅምን በሚያስጠብቁ ስራዎች ላይ በትኩረት ሊሰሩ ይገባል ሲሉ የባህልና ስፖርት ሚኒስቴር ሸዊት ሻንካ ገለጹ። በባህልና ስፖርት ሚኒስቴር አዘጋጅነት ሲካሄድ የቆየው የጥበባትና የፈጠራ ኢንዱስትሪው የምክክር መድረክ ተጠናቋል። ወይዘሮ ሸዊት ሻንካ በዚሁ ወቅት እንዳሉት የህዝቦችን አንድነትና ትስስር እንዲሁም ማሰባሳቢ ትርክት ለመገንባት ኪነ ጥበብ ጉልህ ሚና አለው። የኪነ ጥበብ ባለሙያዎች ትውልድን የመቅረጽ ኃላፊነት እንዳለባቸው ጠቁመው በተለይም ዜጎችን በሚያቀራርቡ ጉዳዮችና በብሔራዊ ጥቅም ላይ የጥበብን አቅም ማሳየት እንደሚጠበቅባቸው አስገንዝበዋል። ወደ ውጭ አንኳር ዘገባዎች ስናልፍ በሞሮኮ በደረሰ የጎርፍ አደጋ ቢያንስ 21 ሰዎች መሞታቸው ተነገረ። በሞሮኮ የአትላንቲክ የባህር ዳርቻ ሳፊ ግዛት ከባድ ዝናብ ባስከተለ የጎርፍ አደጋ ቢያንስ 21 ሰዎች ህይወታቸውን አጥተዋል ሲሉ የሞሮኮ ባለስልጣናት ተናግረዋል። ባለስልጣናቱ በሰጡት መግለጫ ጎርፉ 32 ሰዎችን አቁስሏል፣ አብዛኞቹ የሕክምና እርዳታ ተደርጎላቸው ከሆስፒታል ወጥተዋል ብለዋል። ዘገባው የሮይተርስ ነው። ዘለንስኪ ክሬሚያን መልሰው የመያዝ ወይም ኔቶን የመቀላቀል ተስፋ የላቸውም ሲሉ የክሬምሊኑ ቃል አቀባይ ተናገሩ። ሩሲያ በዩክሬን የልባት ሂደት ላይ ያላትን አቋም ግልጽ አድርጋለች፣ አሜሪካም ይህንኑ ተረድታለች ሲሉ ዩሪ ኡሻኮቭ ለሩሲያ ሚዲያዎች ተናግረዋል። የሩሲያው ባለስልጣን በተጨማሪም የግዛት ጉዳይ በፑቲንና በዊትኮፍ የሞስኮ ንግግር ወቅት በደንብ ውይይት ተደርጎበታል ብለዋል። ሩሲያ የግዛት ጉዳይን ጨምሮ በዩክሬን የሰላም እቅድ ውስጥ የሚካተቱ ተቀባይነት የሌላቸውን ማናቸውም ድንጋጌዎች ትቃወማለች ያሉ ሲሆን ዩክሬን ወይም የአውሮፓ ህብረት በዛሬው ዕለት በሚያደርጉት ምክክር ለዩክሬን የሰላም እቅድ የሚያበረክቱት ማንኛውም አስተዋጽኦ ገንቢ ይሆናል ተብሎ አይታሰብም የሚል ሐሳብ ሰንዝረዋል። ዘገባው የስፑትኒክ ነው። ውድ ቤተሰቦቻችን አንኳር ዘገባዎቻችን ነመስቴ ብያለው። የፍቅር ሚኒስትር አሁን 11 ሰዓት ከ5 ደቂቃ ላይ ያመላክታል። ስለዚህ ሰራተኞች ከስራ ወደ ቤት እየገቡ ነው። የተሽከርካሪ እንቅስቃሴ ይጨምራልና አሽከርካሪዎች በጥንቃቄ እንዲያሽከረክሩ የሚረዳ አንድ አሳዛኝ መረጃ ስለደረሰን እሱን ለአድማጮቻችን እናደርሳለን። ይሄ መረጃ መሴ የተሰማው በባሌ ዞን ነው። የባሌ ዞን ዲንሻ ወረዳ ፖሊስ ጽፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ምክትል ኢንስፔክተር ያሬድ ታደሰም ለመሴ ሪዞርት እንደተናገሩት ከሆነ አሽዋስ ጭኖ ሲጓዝ የነበረ ከባድ የጭነት ተሽከርካሪ ባደረሰው አደጋ የአንድ ቤተሰብ አባላት የሆኑ 4 ህጻናት ህይወታቸው አልፏል። አራቱም ህጻናት የአንድ ቤተሰብ ልጆች ናቸው። በቤት ውስጥ የነበሩት እነሱ ናቸው። የነሱ ህይወት አልፏል። አሳዛኙ አደጋ ታህሳስ 3 ቀን 2018 ዓ.ም ከቀኑ 11 ሰዓት ከ40 ላይ አሽዋ የጫነው ከባድ ተሽከርካሪ ወደ ባሌ ዲንሾ ወረዳ ሐዋ ቀበሌ በተባለ ስፍራ ላይ ሲደርስ መንገዱን ስቶ የሰው ግቢ ውስጥ በመግባት 3 ወንድና
አንዲት ሴት ልጅን ጨምሮ በአራት የአንድ ቤተሰብ አባላት ላይ ህይወታቸው እንዲያልፍ ምክንያት ሆኗል። የአሽከርካሪው ደግሞ እንደዚሁ ህይወቱ አልፏል። አሽከርካሪው ህይወቱ ያለፈው ተሽከርካሪው ቤቱን ጠርምሶ ሲገባ እሱ በእንጨት ተወጋ አሽከርካሪውና የሱም ህይወት በእንዲህ አይነት መንገድ ህይወታቸው አልፏል። ሟቾቹ በጣም ህፃናት ናቸው። የ6 የ4 የ1 ዓመት ወንድ ልጅና እንደዚሁም ደግሞ የ3 ዓመት ሴት ልጅ ናቸውና እንዳለ እድሜያቸው ከ6 ዓመት በታች ሆኑ ህፃናት ናቸው ይሄ አደጋ የደረሰባቸው። ምክትል ኢንስፔክተር ያሬድ ታደሰ በአደጋው ዙሪያ አጭር ነገር ሊነግሩን መስመራችን ላይ አሉ። ባሌ ዞን የደረሰው ባሌ ዞን ሊሾ ወረዳ ትባላለች። ሆማ ቀበሌ ይባላል። እንትን ትንሽ ከተማ ነው። ይህ መኪና የጭነት መኪና ነው። ከአሳሳ ወደ ሮቤ የሚሄድ ነው። ያ መኪና ገልባጫ ያለች ሚዲ 3 ቁጥር ነው። ታርጋ ቁጥሩ 52420 ኢቲ የሆነ ነው። አሸዋ ጭኖ ከአሳሳ ወደ ባሌ ሮቤ ሲሄድ የቴክኒክ ችግር ያጋጥመውና መኪና ፍሬኑ ይደርቅና እምቢ ይለዋል። ከዛ በኋላ መንገድ ላይ ከፊት ያለ መኪና አለ። ክላክ ያደርግለታል። እያደረገ እየሮጠ እያለ መቆም አልቻለም። ተማሪዎች ምን እየገቡ ነው። 11:40 ላይ ነው። መኪናው መቆም አልቻለም። ሹፌሩ ያው የተለያየ ነገር ሞክሯል ለማትረፍ። መጨረሻ ላይ ልክ ከቀበሌው ከከተማዋ ከሆማ ሊወጣ ሲል በሬ ይገባበታል። እዛ በሬ ላይ ይጋጭና ቀጥታ ከመኪና መንገድ ላይ ይስትና ይወርድና መኖሪያ ቤቶች አሉ የተወሰነ ሜትር ከራቀ በኋላ ቤት ውስጥ ገብቶ ቤት ውስጥ ያሉ ህፃናቶች ይጫወቱ አሉ። 4 ህፃናቶች አንዱ ነው መሰለኝ ተገርዞ የተኛ ነው። እዛ ጋር ያሉ ልጆች 5 ነበሩ። ከ5 ውስጥ 4 ህፃናቶች ያው መኪናው ቤቱን ሰብሮ ገብቶ ቤቱንም አፍርሶ ህፃናቶቹን እዛው ጨርሶ ነው ከዛ ወጥቶ ወደቀ። ያው አደጋው እንደዛ ነው ደረሰው እና ሹም ደግሞ ወዲያው እዛው ነው ተወክቶት የሚያሳዝን ነው። የቴክኒክ እንትን ነው። ረጅም ጊዜ ብዙም ጊዜ እንደዚህ አይነት አሳቃቂ አደጋ ደረሰ። ኢንስፔክተርን በጣም እናመሰግናቸዋለን። የደረሰው አሳዛኝ አደጋ ይህንን ይመስል ነበር።